ይሄ ደግሞ የማን አባቱ ጢባራም ነው? ማንንም ብሎ ነው የሚያስበው እንዴ? ዲና ላምባ ዲና አልፈሽ ስትሄጂ ባክሽ የፍቅርን ዳር ድንበር ታስታውሺ እንደሆን ስሚኝ ምን ብለሽ እንደነበር አይዞ ሌላ አትፈልግ ያልሽኝ ቃልሽ አሞኘኝ። ወይኔ ድምጽ በጣም ነው የሚያምረው። አመሰግናለሁ። ማን ልበል ግን አንቺ? ቤት ይባላል። እንተዋወቅ ማለት ነው። ይቅርታ መተዋወቁ አስፈላጊ አይመስለኝም። ልክ ነህ። በዚህ ሰዓት አያስፈልግም። ይሄ ደግሞ የማን አባቱ ጢባራም ነው? ራፊያ ማንንም ብሎ ነው የሚያስበው እንዴ? ያለ መተዋወቅ መብቷ አይደል እንዴ? ምንድነው ቀወጥሽው እንዴ? ጓደኛዬ ምን ሆነሽ ነው? እባክሽ አንዱ አበሳጭቶኝ ነው። ቆይ ማን ነው እሱ? ደም ጓደኛዬን ያበሳጨብኝ። ምን አውቄለት? እዚህ መግቢያችሁ ጋር ነው ሲዘፍን ሰምቼው ድምጽ ያምራል ብዬ ልተዋወቀው ስገባ እንዴት እንዳደረገው ብታዩ። እንዴ ምን አይነልሽ ነው? እዚህ መግቢያችሁ ጋር ነው የሆነ ማየት የተሳነው ልጅ ነው። ኦ ማድን ነው እንዴ? ታውቂዋለሽ? አውቀዋለሁ። እሱ እኮ እንደዚህ ነው፣ ማንም ሴት መቅረብ አይፈልግም። ኧረ እባክሽ እኔ እኮ ቤቲ ነኝ፣ ማንም አይደለሁም። በቃ አትበሳጭኝ ቆንጆ። እሱ እኮ ባህሪ ስለሆነ ነው። ታያለሽ፣ እኔ ቤቲ አይደለሁም ደግሞ ካልሰራውለት። ጓደኛዬ እኔ ተናግሬያለሁ፣ በኋላ ማትወጥ ችግር ውስጥ እንዳስገቢ። ችግር የለውም፣ ለሱ አታስቢ። በእናትሽ አሁን ድክም ብሎኛል። ቡና ነው ፊውና እንጠጣ። እሺ እና ያለን እስቲ አንቺን ቤቲ። ቆይ ራስህ እንዴት ነው የምታስበው? እባክህ መተዋወቅ ብርቅህ ነው እንዴ? እሺ ዛሬ ደግሞ በጠዋቱ የት ልትሄድ ነው? ትንሽ ተንቀሳቅሼ ልምጣ ብዬ እኮ ነው እህቴ። እዛ መናፈሻ ልትሄድ ነው አይደለ? እንዴ ቆይ ለምን አትረሳትም? እሷን እያሰብክ ለምን ራስህን ትጎዳለህ? የወደዱትን እኮ መርሳት ቀላል አይደለም እህቴ። በቃ ስለዚህ ነገር እያነሳሽ አታስጨንቂ። ከባድ ነገር ወንድሜ፣ እኔ እኮ ድጋሚ እንድትጎዳብኝ ስለማልፈልግ ነው። አታስቢ፣ ምንም አልሆንም። እሺ እህቴ፣ አሁን በቃ ልሂድ። እሺ በዚህ ሰዓት ከልብ እሺ፣ ራስህን ጠብቅ። ደግሞ ምሳ ጠብቅሃለሁ እንዳትቆይ። እሺ ከልብ ማፍቀር አደገኛ ነገር ነው። ሰላም ማዕድን። እግዚአብሔር ይመስገን። ማን ልበል ግን አላወኩሽም። ቤቲ ነኝ። እንደውም ባለፈው ልትተዋወቅ ስትል በቆምኩበት ጥላት ሄድካት ልጅ። እሺ ቤቲ፣ ምን ልርዳሽ ታዲያ? አይ እንዲሁ አድናቆቴን ልገልጽልህና ጓደኛ ማቾች እንድንሆን ብዬ ነው። ይቅርታ፣ በቂ ጓደኞች አሉኝ፣ ተጨማሪ አያስፈልገኝ። በቃ እቺን ትወዳለሽ ቤቲ? ቆይ ራስህ እንዴት ነው የምታስበው? እባክህ መተዋወቅ ብርቅህ ነው እንዴ? ይቅርታ የኔ እህት፣ እኔን ለመተዋወቅ ራስሽን ባታደክሚ ጥሩ ይመስለኛል። መልካም ቀን ይሆንልሽ። ራሱ እንዴት በምን ይሳበስብ ነው? ቆይ እንደዚህ ራሱን ቆድሎ አልተዋወቅም። አቃጠላት እኮ በሱ እንዴት ነው የሚያስበው? የማይራባ ሲያስጠላ። እንዴ ጓደኛዬ ምን ሆነሽ ነው? ብሽቅ ነው። ማነው እሱ? ይሄ ጎረቤትሽ ነው። ዛሬም በቆምኩበት ጥሎኝ ሄደ። አይ ጓደኛዬ እለኛ እኮ ነሽ። ማንነቴን ካላሳየሁት እኔ ቤቴ አይደለሁም። ቆይ ምን ልታደርጊ ነው? ጦርነቱን አስጀምሮታል አይደለ? ማን እንደሚያሸንፍ አሳየዋለሁ። በቃ ሰፈር ያለው መናፈሻ ጋር ታገኘዋለሽ። ቤቲ አንቺ አመረሽ ነው? ምን ሆነሻል ቤቲ? ቆይ ከኔ ምንድን ነው የምትፈልጊው? ምን አለና ካንተ ምን ይፈልጋል? ቆይ ለምን አትረጋጊም ግን? ቆይ እንዴት ነው የምረጋጋው? ደጋግሞ እኮ ነው በቆምኩበት ጥሎኝ ሄደው። ቆይ እሺ ምን ልታደርጊ ነው? የማደርገውንማ እኔ አውቃለሁ። ቤቲ ምን ሆነሽ ነው? ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እላለሁ። ስማ ሰውዬ፣ ኧረ ቤቲ እባክሽ ተረጋጊ። ልቀቂኝ አንቺ ደግሞ በእናትሽ። ቆይ መጥቼ እንተዋወቅ ስላልኩ ንቀት መሆኑ ነው በቆምኩበት ጥለኝ የምትሄደው እንዴ? ቆይ ከኔ ምንድን ነው የምትፈልጊው? ምን አለና ካንተ ምን ይፈልጋል? ኧረ በእናትሽ ዝም በይ፣ እንደዛ ይባላል። ታይም እባክሽ። አንቺ ደግሞ ይኸውልሽ መተዋወቅ አልፈልግም ብዬ ደጋግሜ እየነገርኩሽ ነው። አይ ብለሽን ከዚህ በኋላ በመንገድ የምትገቢ ከሆነ በጣም አስቀይምሻለሁ። ስለዚህ እየመጣሽ አትረብሽኝ።
እያናገርኩ ጥለኸኝ የት ነው የምትሄደው? ለቀቂኝ በእናትሽ አሱ ሂጅ ልክ ልንገረው። ኧረ እባክሽ ተረጋጊ እንዴ ምን ሆነሽ ነው? በመጀመሪያ ተረጋጊ። ሲቀጥል ደግሞ እሱ መታወቅ ከፈለግሽ በዚህ መንገድ አይደለም የምትተዋወቂው። እነ ስለያዘኝ እንጂ እሱ መታወቅ ቢግዲል አይደለም እኮ ሲጀመር። ይኸውልሽ በዚሁ ከቀጠልሽ ይልኝነትሽ ገደል ነው እሺ ይዞሽ የሚገባው። ወይኔ ቤቲ የማንም መጫወቻ ነው። ቆይ ማዕድን ቀንህን ጠብቅ። ካልሰራሁላት ሞቻታለሁ ደግሞ ታያለሽ። በይሽ አሁን እንሂድ። እሺ በይኝ ጓደኛዬ በእናትሽ በቃ ነይ እንሂድ። በጉልበት ነው እንዴ? ረፊያ እሱ ፍቅረኛ አለው። እንዴት ናችሁ? እንዴት ነሽ? መቅዲን ታውቂያት? የማዕድንት ናት። ኦ የዛ ጉረኛ እህት ነሽ አንቺ? ምን ሆነሽ ነው? ምን እውነቴን ነው። ይቅርታ መቅዲ፣ ባለፈው ትንሽ ስላናደዳት ነው። አትጨነቂያውስ ይገባኛል። እሷ የመጀመሪያ ሴት አይደለችም እንደዚህ ስትል። ይቅርታ ግን ወንድሜ እንዳሰብሽ አይነት ጉረኛ ልጅ አይደለም። በተቃራኒው ሰው የሚወድና ተጫዋች ነበር። ይቅርታ ግን መቅዲ፣ ማዕድን ምን እንዳጋጠመው ማወቅ እችላለሁ? ወንድሜ ዛሬ ያለበት ሁኔታ ላይ ከመድረሱ በፊት በጣም የተለየ ሰው ነበር። በብዙ ሰዎች የሚወደድና ትልቅ ሙዚቀኛ የመሆን ህልም ያለው በቃ ደስተኛ ወጣት ነበር። እሱ ሲዘፍን ለመስማት የማይጓጓ ሰው አልነበር። ሙዚቃ ለእርሱ በቃ ህይወቱ ነበር። ታዲያ ሙዚቃ ትምህርት ቤት ውስጥ ከአንዲት ሴት ጋር ተዋወቀ። እሷ የመጀመሪያ ፍቅሩ ነበረች። በጣም የወዳትና የፍቅራት ነበር። ታዲያ እሷም ቢሆን ለእሱ የተለየ ፍቅር ነበራት። ፍቅራቸው እጅግ ደስ የሚል ነበር። በእነሱ ፍቅር የማይቀና አንድም ሰው አልነበረም። ነገር ግን ያው ፍቅር በአንድ ጊዜ ተበተነ። ማለት ቆይ ምን ተፈጠረ? ያቺ ቀን ሁሉንም ነገር የቀየረች ቀን ነበረች። ወንድሜ ሁሌ የሚገናኙበት ቦታ ሆኖ እሷን እየጠበቀ ነበር። እሷ ግን ሳትመጣ ቀረች። ይዋስ ብሎ አባቷን ለማሳከም ቤተሰቦቿ ያመጡላትን ወንድ አግብታ ወደ ውጭ ልትሄድ እንደሆነና እሷን ረስቶ የራሱን አዲስ ህይወት እንዲጀምር ደውላ ነገረች። ነገሩን መቀበል አቅቶት በድንጋጤ ሲወድቅ ጭንቅላቱ በከባዱ ተመታ። ያኔ የመጀመሪያ ፍቅሩንም የማየት ችሎታውንም በአንድ ጊዜ አጣ። ይኸው ከዚያ ጊዜ በኋላ ያንን ሳቂታና ተጫዋች ወንድሜ ማየት እንደናፈቅኩ አለው። ይቅርታ መቅዲ፣ ይህንን ታሪክ ነው ያላቅም ነበር። እሺ አሱዬ፣ ለእኔም ይቅርታ አድርጊልኝ። ባለማወቅ አንቺንም እሱንም አስቀየምኳችሁ። ችግር የለውም። በቃ አሱዬ እኔ ልሂድ እና ቤትዬ ወንድሜን አትዘኝበት እሺ? በሉ በቃ ደህና ዋሉ። ህይወት እንደዚህ ነች። ስሚኝማ እሱ የማዕድን ታሪክ ነው ያሳዝንም በእናትሽ። አዎ በጣም ግን ይቅርታ ብትጠይቂው ሳይሻል አይቀርም። እሺ ግን ይቅርታ የሚያደርግልኝ ይመስልሻል? ይመስለኛል። ገፋቢል ጥሎሽ ቤት ነው። እሺ እባክሽ ሙዛሳ ልቤ ለሁለት ወዲህ ተጨንቋል ስሜቴ አልበላም አልጠጣም የሚያለኝ ወዲህ በይግባኝ ሳይታይ ሊቀሮይ ፍርዴ የእድሜን ጠዋት ማታ ነው። እኔ ነኝ ቤቲ። ቆይ አንቺ ልጅ ተስፋ ትቆርጭም ማለት ነው? ቆይ ዛሬም የመጣሽው ለጸብና ለስድብ ነው? ናይ ዛሬ እንኳን የመጣሁት ይቅርታ ልጠይቅ ነው። መቀመጥ እችላለሁ? አትችይም። ግን በዚህ ፍጥነት ሀሳብሽን ያስቀየረሽ ነገር ምንድን ነው? ትናንት ሁሉንም ነገር ነግራኛለች። ባለፈው እንደዛ ላወራህ አይገባም ነበር። ታውቃለህ መጥፎ ሰው ሆኜ እኮ አይደለም፣ ንዴትና ልይዞኝ ነው እንደዛ እንድናገር ያደረገኝ። ችግር የለውም ያጋጥማል። እና ፕሊዝ ይቅርታ አድርግልኝ። ያን ያህል አልተቀየምኩሽም፣ ግን ይቅርታ አድርግልኝ ብለሽ ከጠየቅሽኝ እሺ ይቅርታ አድርጌልሻለሁ። ከልብ ነው? አዎ ከልቤ ነው። እሺ ስለዚህ እንደ አዲስ መታወቅ እንችላለን ማለት ነው። ቤት ይባላሉ። ማዕድን። ይቅርታ ስላደረክልኝና ስለተዋወቅን በጣም ደስ ብሎኛል። በቃ ልሂድ፣ ሌላ ቀን እንገናኛለን። እሺ ለኛዋ ቤቲ። የዛሬ ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። ህይወት እንግዲህ እንደዚህ ነች። አንዳንድ ጊዜ ህይወታችሁን ሙሉ የሰጣችሁት ነገር በቅጽበት ይቀየራልና እንግዲህ እግዚአብሔር ህይወታችንን በቅጽበት እንዳያበላሸው መጸለይ ነው። ዋናው ነገር እሱ ነው። አመሰግናለሁ። መልካም ጊዜ